ጤና ይስጥልን እንደምን አላችሁ ክብራትና ክብራን በቤስት ስፖርት ኢትዮጵያ ቻናል ላይ ተገኛላችሁ። በርከት ያሉ ጉዳዮችን እንደተለመደው እናነሳለን። ቸልሲ ከብራይተን ዛሬ ይጫወታሉ። ቸልሲን የተመለከቱ የዝውውር ዜናዎችን እናነሳለን። ከአርሰናል ጋር በተያያዘ ስለ ዋንጫው፣ ስለ እንግሊዝ ፕሪሚየር ሊግ በተለይ ደግሞ ከዝውውሮች ጋር በተያያዘ ሁለት ስሞችን አንስተን ሁለት ዝውውሮችን በስፋት የምናነሳቸው ጉዳዮች ይኖራሉ። ማንቸስተር ዩናይትድም ማንቸስተር ሲቲም ሊቨርፑል ቤት ያሉ ጉዳዮችን ይዘናል። በቀጥታ ወደ ጉዳዮቻችን የምናልፈው ሀሳብ አስተያየቶቻችሁን ጻፉልን በምናነሳቸው ጉዳዮች ላይ። ከዛ በተጨማሪ ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። አንድ ጥያቄ ግን ላስቀደመላችሁ። እስቲ ምን ያክሎቻችሁ ናችሁ ጆዜ ሞሪኒዮ ወደ ሪያል ማድሪድ እንዲመለሱ የምትፈልጉት? ወደ በኋላ ላይ የምንመለከተው ጉዳይ ነው። ከሪያል ማድሪድ ጋር በተያያዘ ባላፊነት ወደ ሪያል ማድሪድ ይመለሱ እየተባለ ብዙ ዜና እየተሰማ ይገኛል። ብትራቸው ደስ ይሏቸዋል ወይስ ደግሞ ሪያል ማድሪድ ሌላ አሰልጣኝ መፈለግ አለበት? ሀሳብ አስተያየቶቻችሁን ጻፉልን። በቀጥታ ዛሬ ከሚደረገው የቼልሲና የብራይተን ጨዋታ እንጀምራለን። ከዛ አስቀድሞ ትናንትና በእንግሊዝ ፕሪሚየር ሊግ ክሪስታል ፓላስ ከዌስትሃም ዩናይትድ ያደረጉት ጨዋታ ነበረ። ይህ ጨዋታ 0-0 ነው የተጠናቀቀው። አንድምታው ግን ለወልቭስ ብዙ ያደላ ነበረ። ምክንያቱም ደግሞ ወልቭስ ወራጅ ቀጠና የመጨረሻ ደረጃ ላይ የሚገኝ ቡድን ነው። ብዙዎች ወልቭስ እንደወረደ አስቀድሞ ደምድመዋል። ነገር ግን በቁጥራዊ ሰሌቶች ትናንትና ነው ዌስትሃም ዩናይትድ ባቸው ውጤት ማጠናቀቁን ተከትሎ ወልቭስ ቢያንስ ዌስትሃም ዩናይትድ ላይ አይደርስም፣ ስለዚህ መውረዱን ከእንግሊዝ ፕሪሚየር ሊግ ወደ ቻምፒየንሺፕ መውረዱን ያረጋገጠበት ነበረ። ዌስትሃም አሁን 33 ነጥቦችን ይዞ 17ኛ ደረጃ ላይ ተቀምጧል። ከቶትናም ሆትስፐር የሁለት ነጥብ ብቻ ነው ልዩነታቸው። ቀጣይ መጨረሻ ቀናት በተለይ ሰፊ ድል ያላቸው ኖቲንጋም ፎረስት፣ ዌስትሃም ዩናይትድ እና ቶትናም የመውረድ ሰፊ ድል አላቸው። የበርንሌይ ገና አላረጋገጠም። ነገር ግን የበርንሌይና የወልቭስ ነገር ያበቃለት ይመስላል። ከሶስቱ ቡድኖች ግን አንዳቸው የመጨረሻው እንግዲህ በፕሪሚየር ሊጉ ላይ የሚቆዩ ቡድኖች የሚለዩበት ይሆናል ተብሎ ይጠበቃል። ብራይተን ከቸልሲ ዛሬ በእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ሲል በአሜክስ ስቴዲየም ይደረጋል። የቸልሲና የብራይተን ጨዋታ ስለ ስንት ይጠናቀቃል? እስቲ የቸልሲ ደጋፊዎች እናያችሁ ግምቶቻችሁን ላኩልን። በዚህ ጨዋታ ዙሪያ ጥቂት ነጥቦችን እናንሳ። አሰልጣኝ ሊያም ሮዜነር ስለ ጨዋታው ስለተጎዱ ተጫዋቾችም ያነሷቸው ጉዳዮች አሉ። በመጀመሪያው ዙር በስታንፈርድ ብሪጅ ያደረጉትን ጨዋታ ብራይተን 3-1 በሆነ ውጤት ማሸነፉ ይታወቃል። ቸልሲ ችግር ከነበሩበት ጨዋታዎች መካከል ዘንድሮ እንደ ችግር የሚነሳው የቀይ ካርድ ብዙ የቀይ ካርዶችን ይመለከታል። በዚህ ጨዋታ ላይም በመጀመሪያው ዙር የፕሪሚየር ሊግ መርሃ ግብር የሁለቱ ቡድኖች የእርስ በርስ ግንኙነቶች ላይ ትሬቨር ቻሎቫ በቀይ ካርድ ወጥቶ ተመልክተ ነው ነበረ። ቸልሲንም በደም የጎዳ አጋጣሚ ነበረ። እንግዲህ አስቀድሞ ኤንዞ ፈርናንዴዝ ግብ አስቆጥሮ ቸልሲ መራ ነበር። ሰከንድ አፍ ላይ ግን ትሬቨር ቻሎቫ 53ኛው ደቂቃ ላይ በቀይ ካርድ ወጣ። ከዛ በኋላ ዳኒ ዌልቤክ ሁለት ግቦችን እንዲሁም ደግሞ ክሪፒ ሌላ ግብ አስቆጥሮ በተለይ የተቆጠሩት ግቦች 92 እና 90ኛው ደቂቃ ላይ 10 ደቂቃዎች ተጨምሮ 77ኛው ደቂቃ ላይ ዳኒ ዌልቤክ እንዲሁም መጨረሻ ላይ 100ኛው ደቂቃ ላይ ቸልሲ ግቦች የተቆጠሩበት ጨዋታ እንደነበረ ይታወቃል። በቅርብ የሁለቱ ቡድኖች የእርስ በርስ ግንኙነት ፎርሞችን ስንመለከት ብራይተን በሚያስገርም ሁኔታ 3 ያሸንፏል። ቸልሲ 2ቱን ያሸነፈበት ነበረ። ባለፈው ዓመትም ለምሳሌ በተከታታይ አሁን በዚህኛው ጨዋታ ላይ ዛሬ ምሽት የሚሸነፍ ከሆነ ቸልሲ 3 ጨዋታዎች ላይ የሚሸነፍ ነው የሚሆነው በተከታታይ ማለት ነው። 3-0 በሆነ ውጤት ያምና የዚህ ተመሳሳይ ሪቨርስ ፊክስቸራቸው የነበረው ያምና ሚቶማ እንዲሁም ደግሞ ሚንቴ ባስቆጥሯቸው ግቦች 3-0 በሆነ ውጤት ብራይተን ቸልሲን አሸንፎ ነበረ። ቸልሲ ለመጨረሻ ጊዜ በፕሪሚየር ሊጉ ያሸነፈው ኮል ፓልመር 4 ግቦችን ያስቆጠረበት 4-2 በሆነ ውጤት የተጠናቀቀ ጨዋታ እንደነበረ ይታወሳል። ለሁሉም ምሽት 4 ሰዓት ላይ የሁለቱ ቡድኖች ጨዋታ ይደረጋል። በዚህ ጨዋታ ዙሪያ አሰልጣኝ ሊያም ሮዜነር ያነሷቸው ጉዳዮች አሉና እኔ አሁን እንግዲህ ክሊንሺት ማስመዝገብ ወይም ደግሞ ሌሎች ነገሮች ላይ ያላቸውን ሀሳቦች አካፍለዋል። ጌሞችን ማሸነፍ ክሊንሺቶችን ማስመዝገብ ነው የምንፈልገው። በጣም ዲስአፖይንት የሚያደርገኝ ነገር ቢኖር የሚያበሳጨኝ ነገር ቢኖር የሚቆጠሩብን ግቦች ናቸው ብሏል። እንደ አሰልጣኝ እኔ መስራት የምፈልገው ፕሮሰሶች ላይ ከዛ በተጨማሪ ዴታዎች ላይ ነው። ቁጥሮች ምን ይላሉ፣ የቸልሲ መሻሻል ፕሮሰሶች ምንድናቸው የሚሉ ጉዳዮች ላይ ትኩረት ማድረግ ፈልጋለሁ። ነገር ግን በዚህ ሞመንት ላይ በዚህ ወቅት ላይ ማሸነፍ ብቻ ነው የሚያስፈልገን። በጣም ፈንዳሜንታል በጣም አስፈላጊው ክለቡም የሚፈልገው ነገር በጣም አስፈላጊው ስታቲስቲክስም ቁጥራዊ መረጃም የቸልሲ ሪዛልት ውጤት ማሸነፍ ብቻ ነው ብሏል ሊያም ሮዜነር። ከዛ በተጨማሪም ወላመስታቪዮ ከጨዋታው ውጪ ነው የበለጠ
እስከ መቼ እንደሚቆይ ከሜዳ ርቆ ለማረጋገጥ ቅን ምርመራዎችን ፈርዘር ቴስቶች ያስፈልጋሉ የሚል ሀሳባቸውን አንስተዋል። ስለ ኮል ፓልመርም ስለ ቼልሲም የቻምፒየንስ ሊግ ተሳትፎ ያነሷቸው ጉዳዮች አሉ። በእርግጥ ቼልሲ ዘንድሮ በጣም በሚያስፈልግ ሁኔታ ቻምፒየንስ ሊግ ላይ መገኘት አለበት። ዝውውሮች አፌክት ይደረጋሉ ቻምፒየንስ ሊግ ላይ በመሳተፍና ባለመሳተፍ። ለዛም ይመስላል የበለጠ ለኛ አስፈላጊው ነገር በአውሮፓ ቻምፒየንስ ሊግ ላይ መሳተፍ ነው የሚል ነገር አንስተዋል። እኔ ቼልሲ አሁን እዚህ ቁጭ ብዬ ስለ ቼልሲ እንግዲህ በቻምፒየንስ ሊግ ላይ አይሳተፍም ይሳተፋል የሚለውን ነገር ማውራት አልፈለግም። ምክንያቱም አሁንም እየተፎካከርን እንገኛለን፣ እየተፋለምን እንገኛለን። ኳሊፋይ ለማድረግ እየሞከርን በደንብ ፋይት እያደረግን የምንገኝበት ጉዳይ ነውና በዚህ ጋር በተያዘ በቻምፒየንስ ሊግ እንግዲህ መገኘትና አለመገኘት ልዩነቱ ይታወቃል። ቡድኑ ግን በቻምፒየንስ ሊግ መገኘት ያስፈልጓል። በረጅም ጊዜ ቀን ስኬታማ ለመሆንም ነገሮች ለመቀየርም ቻምፒየንስ ሊግ ነገሮችን የበለጠ ቀላል ያደርግልናል ብለዋል። ስለ ኮል ፓልመርም ቃለመጠይቅ ከሰሞኑ እኛም ስናነሳው ነበረ። ዘጋርዲያን ጋር የነበረው ቆይታ ኮል ፓልመር በተለይ ወደ ማንቸስተር ዩናይትድ ይመለሳል የሚሉ ማብራሪያ የሚያስፈልጋቸው ሀሳቦች በደንብ በብዙሃን መገናኛዎች ሲነሱ ነበር። ኮል ፓልመር ግን እኔ የማንቸስተር ሰው ነኝ፣ ነገር ግን ማንቸስተር አልናፈቀኝም፣ ቤተሰቦቼ በዛ ይገኛሉ፣ ነገር ግን ማንቸስተር ከተማ ውስጥ መመለስ አልናፈቀኝም የሚል ሀሳቡን ሲሰጥ ነበር። ያ በጣም በጣም የብልህ ሰው ቃለ መጠይቅ ነው ብለን ስናነሳ ነበር። ተጫዋቾች እንደዚህ አይነት ከክለቡ ኮል ፓልመር ከክለቡ መልቀቅ ሊፈልግ ይችላል። ፖለቲካሊ ግን እንደዚህ አይነት ኮሬክት የሆኑ ሀሳቦችን ማንሳት አለበትና እሱም ያነሰው ጉዳይ አክቹዋሊ በጣም ትክክለኛ በሚገርም አይነት ቃለ መጠይቅ ነው የሚል አድናቆታቸውን ገልጸውለታል። አንድ ክለቡን ከሚወድ ሰው የሚሰጥ አስተያየት ነው ብለዋል። በእርግጥ ያ አንድምታው ለኤንዞ ፈርናንዴዝም የሚነሳ ነው። ኤንዞ ፈርናንዴዝም በተመለከተ ተጨማሪ ሀሳቦችን ወደ በኋላ ላይ እናነሳለን። የቼልሲን ጉዳዮች መለስ ብለን እናነሳለን። 48 ነጥቦች አሉ ቼልሲ። ይህንን ጨዋታ ማሸነፍ የሚችል ከሆነ ነጥቡን ወደ 51 ማድረስ ይችላል። ከሊቨርፑል ጋር ያለውን የ7 ነጥብ ልዩነት ወደ 4 ማጥበብ ይችላል። ሊቨርፑል ጨዋታውን እስኪያደርግ ድረስ ቢያንስ ማለት ነውና የቻምፒየንስ ሊግ ቦታን ይዞ 5ኛ ደረጃን ይዞ ለማጠናቀቅ የሚደረጉ የመጨረሻ ጨዋታ ፉክክሮች 5 መርሃ ግብሮች ይቀራሉ። የቼልሲ መርሃ ግብር ዛሬ ይደረጋል። በሌሎች ሊጎችም ላይ የሚጠበቁ ጨዋታዎች አሉ። ሪያል ማድሪድ ከዴፖርቲቮ አላቬስ የሚያደርጉ ጨዋታ ምሽት 4:30 ሲል በስፔን ላ ሊጋ ይከናወናል። ከሰሞኑ በሪያል ማድሪድ ቤት ያሳላኝ ቀጠርን በተመለከተ ከዛ ተጨማሪ ሌሎች በኮሚትመንት በፕሮፌሽናሊዝም የመጨረሻ ጨዋታዎችን እንጫወት በሚል አሰልጣኙ ስብሰባ አድርጎ እንደነበረ ትናንትናም ሳነሳላችሁ ነበር። ዛሬ ከዲፖርቲቮ አላቬስ ጋር የሚኖራቸውን ጨዋታ እንመለከታለን። ሌሎች የላሊጋ መርሃ ግብሮችም አሉ። በጣሊያን ግን በኮፓ ኢጣሊያ ላይ የመጀመሪያ ዙር የሰሚ ፋይናል ጨዋታ ተደርጎ ኢንተር ሚላንና ኮሞ 0-0 በሆነ ውጤት ጨዋታቸውን አጠናቀው ነበረ። አሁን በሳንሴሮ የሚያደርጉት የመልስ ጨዋታ ዛሬ ምሽት 4 ሰዓት ላይ ይደረጋል። ተጨማሪ ጉዳዮችን እነዚህ ጨዋታዎች ላይ ነገ በስፋት ይዘን እንመለሳለን። ሌሎች ጉዳዮችን እያነሳውላችሁ ልቆይ። ከክለቦቻችሁ ጋር በተያዘ የሚነሱ ሀሳቦች አሉ። አርሰናል ቤት፣ ማንቸስተር ዩናይትድ ቤት፣ ቼልሲ ቤት፣ ሌሎችም በርካታ ሀሳቦች ይነሳሉ። የእናንተንም ሀሳቦች እንቀበላለን። የጆዜ ጉዳይ ላይ ሀሳብ አስተያየቶቻችሁን ላኩልን። እናንተም ወደ በኋላ ላይ ማነሳቸው ነጥቦች ይኖራሉ። ከአርሰናል የዋንጫ ከማንቸስተር ሲቲ የዋንጫ ድል ጋር በተያዘ አሁንም በርካታ ብዙሃን መገናኛዎች ቁጥሮችን እያወጡ የሚያነሷቸው ሀሳቦች አሉ። ከዛ አስቀድሜ የኢብራሂማ ኮናቴን ጉዳይ ላንሳ። በሊቨርፑል ቤት እንግዲህ አዲስ ውል እንደሚቀርብለት ንግግሮች እንዳሉ ሲነገር ነበር። እሱም ለዛ መረጋገጫ ሰጥቷል። ከ2 ሳምንታት በፊት በጭምጭምታ ደረጃ ስምምነት ላይ ሊደርሱ ተቃርቧል ሲባል ነበር። ከክለቡ ጋር ለመስማማት በጣም ተቃርበናል ብሏል። የዶሚኒክ ሶቦዝላይ ጉዳይም ከሊቨርፑል ጋር ይነስካል። እስከ 2028 ድረስ ውል አለው። ያ ማለት በጣም በአጭር ጊዜ ከሊቨርፑል ጋር ሊለያይ የሚችልበት እድልም እንዳለ የሚያሳይ ነውና አዲስ ውል አዲስ ድርድር የለም ብሏል ዶሚኒክ ሶቦዝላይ። ነገር ግን በቀጣይ በዚህ መኖሬ ደስተኛ ነኝ፣ ቤተሰቦች ደስተኛ ናቸው፣ የሚፈጠረው ነገር በቀጣይ በቅርብ ሆነን እንመለከታለን የሚል አስተያየቱን ሲሰጥ ከዶሚኒክ ሶቦዝላይ ጋር በተያዘ ተመልክተናል። ማንቸስተር ሲቲ ቤት ያለ አንድ ጉዳይ አለ፣ የኒኮ ኦራሌ ጉዳይ። ኒኮ ኦራሌን በተመለከተ እስቲ እናንተ ሀሳብ አስተያየቶቻችሁን ጻፉልን። ዘንድሮ የፕሪሚየር ሊጉ ወጣት ምርጡ ተጫዋች ቢባል ያንስበታል ወይም አይገባውም የምትሉት ካለ እስቲ ሀሳባችሁን ላኩልን። በእንግሊዝ ፕሪሚየር ሊግ ላይ ብቻ 5 ግቦችን አስቆጥሯል፣ 3 አሲስቶች
አሉት። አሰልጣኝ ፔፕ ጋርዲዮላ 8 ቁጥርም ሲያደርገው 10 ቁጥርም ሲያደርገው የመስመር ተከላካይም ሲያደርገው ተመልክተናል። እንግሊዝ ብሔራዊ ቡድን በጣም ጥሩ ፎርም ላይ ያለ የመስመር ተከላካይ እንዳለው ተመልክተናል። በዚህ ሉዊስ ስኬሊ አምና የነበረው አይነት ብቃት ዘንድሮ የኒኮ ኦራሌ ብቃት ላይ እየተመለከተ እንገኛለን። አሰልጣኝ ፔፕ ጋርዲዮላም ኒኮ ኦራሌ የፕሪሚየር ሊጉ ወጣት ምርጥ የዓመቱ ተጫዋች ተብሎ መሸለም የሲዝኑ የውድድር ዓመቱ ምርጥ ወጣት ተጫዋች ተብሎ መሸለም አለበት የሚል ሀሳብ እያነሳ ይገኛል። እንደኔ በትክክል ኒኮ ኦራሌ በጣም ልዩነት ፈጣሪ ነው። በአርሰናል ጨዋታ ላይ በካራባኦ ካፕ ፍጻሜ በሳምንቱ መጨረሻ በነበረው ጨዋታ ላይ የእሱ እንቅስቃሴዎች ምን ያክል ወሳኝና ለአርሰናል በጣም አዳጋች እንደነበሩ በቸልሲ ጨዋታ ላይ ባለፈው ግብ አስቆጥሯል። አርሰናል ላይ በካራባኦ ካፕ ላይ ሁለቱንም ግቦች ያስቆጠረው እሱ ነው። ሊቨርፑል ላይ አሲስት ሲያደርግ ተመልክተናል። ብዙ የቅርብ ጊዜ ስኬቶቹ ከዛ በተጨማሪም በውድድር ዓመቱም ያሳየው ወጥ ብቃት በጣም የሚገባ ነው ማለት ይቻላል። አርሰናል ላይ ግን የሚነሱ ነጥቦች አሉ። በዘጋርዲያን ሌሎችም ቴሌግራፍ ኦፕታ በአናሊሲሶችን እየሰሩ ይገኛሉ። የመጨረሻ ሳምንታት ላይ አርሰናል ምን ያክል እድሎች አሉ የሚሉ ጉዳዮች በደንብ በስፋት እየተነሱ ይገኛሉ። አርሰን ቬንገር ከሰጡት ሀሳብ ልጀምር። አርሰናልን በተመለከተ አሰልጣኝ አርሰን ቬንገር የቀድሞ አርሰናል አለቃ አሁን የፊፋ የግሎባል ዲቨሎፕመንት ኃላፊ ሆነው ዳይሬክተር ሆነው በፊፋ በኃላፊነት ደረጃ እየሰሩ ይገኛሉ። አርሰናል ዋንጫውን እንደሚያሸንፍ አምናለሁ፣ በደንብ እምነቴ ትልቅ ነው የሚል ሀሳባቸውን አንስተዋልና ተመልከቱ እስቲ ይላሉ። እንግዲህ በኮመን ሰንስ የማነሳው ጉዳይ ነው። ኤዜ በጣም የምወደው ተጫዋች ነው። ኦደጋርድ፣ ካቨርስ፣ መድዌኬ በጣም በማጥቃት ረገድ ኤታድ ላይ ያሳዩት ብቃት በጣም የሚገርም ነውና ማንቸስተር ሲቲ ደግሞ ፐርፌክት የሆነ ራኒን አይኖረውም ወይም የመጨረሻ ጨዋታዎቹን በሙሉ ያሸንፋል ብዬ አላስብም ወይም አያሸንፍም የሚል እምነት እንዳላቸው ተናግሯል። እናንተ ምን ትላላችሁ? በእነዚህ ጉዳዮች ላይ ሀሳቦቹን እንቀበላለን። ከፊክቸሮች ጀምሮ ብዙ ምክንያቶች ይቀመጣሉ። 5-6 ምክንያቶችን ሊስቶችን አነሳላችኋለሁ። አርሰናል ዋንጫ ሊበላ አሁንም ሰፊ እድል አለው በሚል ያስቀመጧቸው ከፊክቸሮች ጀምሮ ከምራ ግብሮች ካሉ ቅለትና ከባድነት አንጻር በሌሎችም ሊመዘኑ የሚችሉ ጉዳዮች አሉ። እናንተ የሚያስማማችሁንና የማያስማማችሁን ሀሳብን አካፍሉን። ከፊክቸር ጋር በተያያዘ አርሰናል ቀጣይ ፊክቸሮችን በሙሉ የሚያደርገው በለንደን ነው። ከኒውካስል ዩናይትድ ጋር በሜዳው፣ ከፉላም ጋር በሜዳው፣ ከዌስትሃም ጋር እዛው ለንደን ላይ በዌስትሃም ሜዳ፣ ከበርንሌ ጋር በሜዳው ኤምሬትስ ስቴዲየም፣ እንዲሁም ደግሞ የመጨረሻውን የዓመቱ መዝጊያ ጨዋታ ከክሪስታል ፓላስ ጋር ሴልኸርስት ፓርክ ላይ ይጫወታል። ማንቸስተር ሲቲ ወደ ኤቨርተን ሜዳ መጓዝ ይኖርበታል። በሂል ዲኪንሰን ስቴዲየም የሚያደርገው ጨዋታ አለ። ከቦርመዝ ጋር በቪታሊቲ ጨዋታውን እያከናወናል። ከበርንሌ ጋር ተርፍ ሙር ላይ የሚያደርጋቸው ጨዋታዎች አሉ። ከስድስቱ 3ቱ ከሜዳው ውጪ የሚደረጉ መራግብሮች ናቸው። ጉዞዎችም ትልቅ ተጽዕኖ ሊኖሩ ይችላሉ። ከአርሰናል ጋር በተያያዘ ሁለተኛው ምክንያት የአርሰናል ተጫዋቾች ከጉዳት መመለስ ነው። በቀጣይ ቀናት ዩሪን ቲምበር፣ ሪካርዶ ካላፊዮሪ፣ ቡካዮ ሳካ ይመለሳሉና ለአርሰናል ማጥቃት በጣም ወሳኝ የሚባሉ 3 ስሞችን የምንመለከትበት ነው። ለምሳሌ በሪካርዶ ካላፊዮሪ ቤት ቦታ ፒየሮ ኤንካፒ ያለ ማጥቃት ላይ ግን በጣም ስኬታማ ነው ማለት አንችልም። የቲምበር ብዙ ኳሶችን የሚነካ በማጥቃት ረገድ ተሳትፎ የሚገርም ነው። በተለይ ቤን ዋይት መውረዱን ተከትሎ ባለፈውም ምርጭ የተሰጠው መስኬራ ነው። መስኬራ ደግሞ ማጥቃት ላይ ጥሩ አይደለም። ስለዚህ የጁሪን ቲምበር፣ የሪካርዶ ካላፊዮሪ፣ የቡካዮ ሳካ መመለስ በዋንጫ ፉክክሩ ላይ ትልቅ የሆነ አይነት ዳይናሚክ ሊፈጥር ይችላል የሚሉ ሀሳቦች ይነሳሉ። ከኤቨርተን በተመለከተም የሚገርም ፎርም ላይ እንደነበረ ማንቸስተር ሲቲ ጨዋታው ምልክት ነው። ግብ አስቆጥሯል። በራሱ ተነሳሽነት በራሱ የፈጠረው የግብ እድል ነበረ። ከዛ በተጨማሪም ጥሩ ሲንቀሳቀስ ነበረና ቪክተር ዮኬሬሽ ከዚህ በኋላ በአርሰናል የመጀመሪያ ተሰላፊ ይሆናል ተብሎ መጠበቅ በጣም ከባድ ነው። ሌላኛው የሮድሪ ጉዳት ነው። ሮድሪ ረጅም ሳምንታት ከዚህ በኋላ በጉዳት የሚርቅ ከሆነ አሰልጣኝ ፔፕ ጋርዲዮላ ጉዳት አጋጥሞት ከሜዳ እንደወጣ በማንቸስተር ሲቲና በአርሰናል ጨዋታ ላይ ሲያነሳ ነበረና በዚህ ጉዳይ ላይ ከተነሱ ሀሳቦች መካከል ሮድሪ ከሌለ ሌላኛው የእሱ ተተኪ ኒኮ ጎንዛሌዝ ነው። በሱ ደረጃ ያለ በሱ ስታንዳርድ ያለ ተጫዋች እንዳልሆነ ይታወቃል። የኤዜና የኦደጋርድ ቀደምም አርሰን ቬንገር ሲያነሱት ነበረ በጥሩ ብቃት ላይ መገኘት ከዛ በተጨማሪም በጋራ መጫወት የሚያስችላቸውን ነገር በኤታድ ስቴዲየም ተመልክተናል። ዋነኛው ምክንያት ደግሞ አርሰናል ሃንተር ነበር ወይም አዳኝ ነበር፣ ዋንጫውን ለማሸነፍ የሚያድን ቡድን ነበር። አሁን ግን
እንደ ሃንተር እንደ አዳኝ ሳይሆን እንደ ታዳኝ የሚታይ ቡድን ነው። ስለዚህ እንደ አሸናፊ ቡድን ወይም ቅድሚያ ተሰጥቶት እንደሚገባው የበላይነት እንዳለው አስበው ቡድኖች ስለማይመጡ ዝግጅታቸው በዛ ደረጃ በጣም ጠንካራ በስነ ልቦና ላይሆን ይችላልና ለአርሰናል እንደ ትልቅ አድቫንቴጅ የሃንተርና የሃንትድ ነገር በደንብ ይነሳል። የታዳኝና አዳኝ ነገር በስፋት የሚነሳ ሀሳብ ነው። ከዛ ውጪ የኦፕታ ሱፐር ኮምፒውተሮች አርሰናል በጣም አሁንም ፌቨራይት ነው፣ 73% የማሸነፍ እድል አለው የሚል ነገሮች ተቀምጧል። ትናንትና የፖሊ ሜከርስታት አንድ ተቋም አለ አርሰናል 44% ነው ሊጉን የማሸነፍ እድል ያለው፣ ማንቸስተር ሲቲ 56% ብሎ አስቀምጦ ነበር። አሁን ግን 73% የአርሰናል እድል ነው ይላል የኦፕታ ሱፐር ኮምፒውተሮች ቁጥር። ለሁሉም እነዚህ ነጥቦች አነሳን። ከአርሰናል ጋር በተያያዘ ዝውውሮችን መለስ ብዬ አነሳላችኋለሁ። ማንቸስተር ዩናይትድ ቤት ያሉ ጉዳዮችን እናንሳ። ከማንቸስተር ዩናይትድ ጉዳዮች መካከል አንደኛው በትልቅ ደረጃ የሚነሳ ሀሳብ አለ። የኮል ፓልመርን ጉዳይ ቅድም ሳነሳ ነበረ። ብሩኖ ፈርናንዴዝ ብቻ አያስፈልግም ይላል ሪያን ጊግስ በኮል ፓልመር ጉዳይ ላይ። አንተ ብትሆን ኮል ፓልመርን ታስፈርማለህ ወይ ተብሎ ተጠይቆ ነበር። በትክክል ኮል ፓልመር አስፈርማለሁ፣ ምክንያቱም ሁልጊዜ ብሩኖ ጥሩ ላይሆን ይችላልና አንዳንድ መጥፎ ቀናት ላይ እንደ ኮል ፓልመር አይነት ሌሎች አማራጮች ያስፈልጋሉና በቡድኑ ውስጥ ነገሮችን አፕል እንዲያደርጉ የሚያደርጉ 2 3 4 ተጫዋቾች ያስፈልጋሉ የሚል እምነት እንዳለው ኮል ፓልመር ወደ ማንቸስተር ዩናይትድ ቢመጣ የምፈልገው አይነት ተጫዋች ነው የሚል ሀሳቡን ሲያካፍል ነበረ። ከማንቸስተር ዩናይትድ ጋር በተያዘ በአማካኝ ስፍራ ላይ አሁን ያሉ ዝውውሮች ይነሳሉ። ቴሌግራፉ ደከር የቴሌግራፍ ጸሐፊ ነው ያነሳቸው ዝርዝር ጉዳዮች አሉ። አንደኛውን ከአዳም ዋርተን ጋር በተያዘ ነው። ማንቸስተር ዩናይትድ የሚፈልጋቸው ለምሳሌ ኤሊያት አንደርሰን ማቲያስ የተባለውን የዌስትሃም ተጫዋችም በተመለከተ የማቲያስ ፈርናንዴዝ ጉዳይም በፖርቹጋላዊ ተጫዋች ነው። ብሩኖ ፈርናንዴዝ ይህንን ተጫዋች ብታስፈርሙት እያለ ያለ ተጫዋች ነው። አዳም ዋርተን፣ ኤሊያት አንደርሰን፣ ካርሎስ ባሌባ ስማቸው ይነሳል። ማንቸስተር ዩናይትድ አሁን አንድ ተጨማሪ ስም ወደዚህ ታናካን ስናነሳ ነበር። ሌላ በአማራጭነት ደግሞ ከሪያል ማድሪድ አንድ ተጫዋች ማስፈረም ይፈልጋል ተብሏል። ከዛ አስቀድሜ ግን የአዳም ዋርተን ጉዳይ ላንሳ። እንደ ቴሌግራፍ ዘገባ ከሆነ አዳም ዋርተን ማለት በተመሳሳይ ፕሮፋይል ላይ ያለ እንደ ኮቢ ሜኖ ያለ ጨዋታ መንገድ ያለው ተጫዋች ነውና ማንቸስተር ዩናይትድ አዳም ዋርተንን የሚያስፈርምበት እድል በጣም ጠባብ ነው። ምክንያቱም ኮቢ ሜኖ በማንቸስተር ዩናይትድ የሚቆይ ከሆነ የሚለቅበት እድል በጣም ጠባብ ነው። የኮንትራት ውሎችን ለማራዘም ድርድሮች እየተደረጉ ይገኛሉ። ስለዚህ ኮቢ ሜኖ በማንቸስተር ዩናይትድ የሚቆይ ከሆነ አዳም ዋርተን ተመሳሳይ ፕሮፋይል ተመሳሳይ ጨዋታ መንገድ ያለው ተጫዋች ነውና ወደዛ የሚመጣ አይመስልም የሚሉ ሀሳቦች አሉ። ከዛ ውጪ ግን የኦሪዮሎ ቹዋሚኒን ጉዳይም በደከር የተነሳ ሀሳብ ነው። በተለይ ሪያል ማድሪድ ኦሪዮሎ ቹዋሚኒን በሮድሪ መተካት ይፈልጋል። ሌላውነኛ የ6 ቁጥር ተጫዋች ይፈልጋልና በተለይ ሮድሪ ከማንቸስተር ሲቲ ወደ ሪያል ማድሪድ የሚዘዋወር ከሆነ የማንቸስተር ሲቲ ተጫዋች ሮድሪ ለማንቸስተር ዩናይትድ ዝውውር ነገሮችን ያመቻቻል። ኦሪዮሎ ቹዋሚኒ በተለይ በሪያል ማድሪድ የሚፈለግ በሪያል ማድሪድ እንዲለቅ የሚፈለግ በማንቸስተር ዩናይትድ ደግሞ እንዲመጣ የሚፈለግ ነውና ቹዋሚኒ በማንቸስተር ዩናይትድ ከሚፈለጉ ስሞች መካከል አንዱ ነው ተብሏል። እስከ 2028 ድረስ ውላለው። ባለፉት 2-3-4 ዓመታት የነበረውን ቆይታ በሪያል ማድሪድ ቤት ተመልክተናል። ከነዚህ በላሊጋው ላይ የቻምፒየንስ ሊግ ስኬቶቹን የተመለከትንበት ያለፉትን 4 ዓመታት አሁን 2028 ድረስ ከመጠናቀቁ በፊት ፍሎሬንቲኖ ፒሬዝ እሱን በሮድሪ መተካት ይፈልጋሉ። ለማንቸስተር ዩናይትድ መልካም ጥሩ ዜና ይመስላል። የዚህ የተጫዋቹ ጉዳይን በተመለከተ ሌሎችም የሚነሱ ጉዳዮች አሉ። ከፒየር ካሉሉ ጋር በተያዘ የፕሪሚየር ሊግ ክለቦች የሚፈልጉት በተለይ ደግሞ በማንቸስተር ዩናይትድ የሚፈለግ ተጫዋች ነው። እንደ ቱቶ ስፖርት ዘገባ ከሆነ ፒየር ካሉሉ የዩቬንቱስ ተከላካይ ነው። የመስመር ተከላካይ ሆኖ መጫወት ይችላል። የማል ስፍራ ተከላካይ ሆኖም ማገልገል ይችላል። 25 ዓመቱ ላይ ይገኛል። ቀሪ 3 ዓመታት ውላለው በዩቬንቱስ የሚያቆየው የቀድሞ ኤሲ ሚላን ተጫዋች አሁን በማንቸስተር ዩናይትድ ራዳር ውስጥ ካሉ ተጫዋቾች መካከል የሚጠቀስ ነው የሚሉ ዘገባዎችን እየተመለከትን እንገኛለን። ከዛ ውጪ ሌላኛው ጉዳያችን የዚህ የአርሰናል ጉዳዮችን አነሳለሁ። ከአርሰናል ጋር በተያዘ አንደኛው ስም የኬሪም አልቤጎቪች የተባለ ተጫዋች አለ። አልቤጎቪች በሚገርም ሁኔታ በጣም ጥሩ አቅም ያለው በሌፍት ዊንገርነት ቦታ መጫወት የሚችል ቦስኒያዊ ተጫዋች ነው። 18 ዓመቱ ላይ ይገኛል። የሌቨርኩሰን ተጫዋች ነበር። አሁን በሳልዝበርግ ይገኛል። ሌቨርኩሰን በእርግጥ መልሶ የመግዛት ባይባክ ክሎዝ አለው። የሳልዝበርግ ተጫዋች ነው። በሳልዝበርግ የውድድር ዓመቱ ላይ ምን ያክል ጨዋታ አደረገ ስንል
23 ጨዋታዎችን አድርጓል። 8 ግቦችን አስቆጥሯል። 3 ለግብ የሆኑ ኳሶችን አቀብሏል። በጣም ትሪኪ የሚባል ዊንገር ነው። በጣም ሸዋጅ ክሬቲቭ የሚባል ግብ አስቆጣሪ የሚባል ተጫዋች ነውና በአርሰናል ራዳር ውስጥ ከገቡ በተለይ ረጅም ጊዜ ማገልገል ከሚችሉ የአርሰናል ተጫዋቾች ሌሎች ተጫዋቾችም ባይሸጡ እንኳን 15 ሚሊዮን 20 ሚሊዮን ዩሮ የሚገመት አይነት በትራንስፈር ማርኬት ቫልዩ መሰረት 15 ሚሊዮን ዩሮ ዋጋው ነው ይላል። በእርግጥ እስከ 30 ሚሊዮን ዩሮ ድረስ ሊያስወጣ የሚችል አይነት ዝውውር ነው ተብሏል። አርሰናል ከዚህ ተጫዋች ጋር ስሙ በስፋት እየተነሳ ይገኛል። ከዛ ውጪ ግን የቶማስ በርግቬል ጉዳይ በጣም በሚያስገርም ሁኔታ አርሰናልና ቼልሲ ተጫዋቹን ይፈልጉታል ተብሏል። የዓመቱ ስዊድናዊ ተጫዋች በአርሰናል እየተፈለገ ይገኛል። ከቶትናም ግን አርሰናል ይህንን ተጫዋች ያገኛል ወይ? ለቶትናም እና ለአርሰናል ብቻ አይደለም፣ ቼልሲ ራሱ ከቶትናም የዓመቱን ስዊድናዊ ተጫዋች በጣም ጥሩ አቅም ያለው ነገር ግን በቶትናም እንደሚፈለገው እድገቱ ያልቀጠለ ተጫዋች ነውና በዛ ደረጃ ጥያቄዎች ይነሳሉ በተጫዋቹ ዝውውር ላይና ምን እየተባለ ይገኛል በሚለው ጉዳይ ላይ ይህንን ተመልክተናል። ከቼልሲ ጋር በተያያዘ የኤንዞ ፈርናንዴዝ ጉዳይ የኒኮላስ ጃክሰንም ጉዳይ ይነሳል። ኤንዞ ፈርናንዴዝን በተመለከተ ቼልሲ ተጫዋቹ መሸጥ እንደሚፈልግ እሙን ነው። እንደ አንዳንድ ዘገባዎች እንደ ሪፖርቶች ከሆነ ለምሳሌ ፋብሪዚዮ ሮማኖ ቢቢሲ ስፖርት ላይም እንደተመለከትኩት ከሆነ በትራንስፈር ሪከርድ እንዲሸጥ ነው የሚፈልገው ቼልሲ 150 ሚሊዮን ዩሮ በአማካዮች ደረጃ ውዱ የሚባል ገንዘብ ነውና ይህንን ገንዘብ የሚከፍል ክለብ አለው በዚህ ወቅት ላይ ማለት በጣም ከባድ ነው። ስለዚህ ለቼልሲ ቢያንስ 100 ሚሊዮን ዩሮ ቢያገኝበት ከተጫዋቹ ፍላጎት የመጫወት ፍላጎት ማጣትም አንጻር ቢሸጠው ያዋጧል የሚሉ ሀሳቦች አሉ። የኒኮላስ ጃክሰን ጉዳይም ይነሳል። ከኒኮላስ ጃክሰን ጋር በተያያዘ ወደ ቼልሲ የመመለስና በቼልሲ ማፎካከር እቅድ አለው የሚል ዘገባን ዘሰን ስፖርት ላይ ተመልክተናል። ባየር ሙኒክ ተጫዋቹን በቋሚነት የማስፈረም መብት አለው፣ ነገር ግን ያንን አይጠቀምበትም። የጣሊያን ክለቦች ኤስ ሚላን እና ዩቬንቱስ አይነት ክለቦች ይፈልጉታል። በጣም በተለይ ከጀርባ ላሉ ተጫዋቾች በጣም ፕሮፋይሊክ የሚባል ጨራሽ ፊኒሸር የሚባል አጥቂ አይደለም፣ ነገር ግን ከጀርባ ላሉ ተጫዋቾች በጣም ወሳኝ ሚና ያለው አስፈላጊ ተጫዋች ነው። ለምሳሌ የኮል ፓልመርን ጉዳይ ማንሳት ይቻላል። ኮል ፓልመር በቼልሲ ቤት ቁጥሮቹ የግብ ቁጥሮቹ መቀነሳቸው እንደ ልቡ እየተጫወተ ያለው ነው። በጣም ተጽዕኖ የቀነሰው አንደኛው በኒኮላስ ጃክሰን መውጣት ነው። ኮል ፓልመርም ኒኮላስ ጃክሰን በመውጣቱ ቅሬታዎች አሉት የሚሉ ጉዳዮች አሉ። አሌሃንድሮ ጋርናቾም በቼልሲ በክረምቱ እንዲሸጡ ከሚፈለጉ ተጫዋቾች መካከል አንዱ ነው። አሌክስ ክሩክ የዘገበው ዘገባ ነው። በጣም አክሰፕታንሱን አጥቷል። በቼልሲ ሃይራርኪዎችም የሚሰራ አይነት ዝውውር አይደለም ብለው እምነት አላቸው። ስለዚህ ተጫዋቹ መሸጥ ይፈልጋሉ የሚሉ ጉዳዮች በስፋት ወጥተው ተመልክተናል። እነዚህ ሀሳቦች በስፋት ይነሳሉ። የቀድሞ ቼልሲ ተጫዋች ክሪስቲያንሰንን በተመለከተ ከባርሰሎና ጋር ውሉ ይጠናቀቃል። ከቼልሲ በነጻ ዝውውር ነበር የወጣው። አሁንም ከባርሰሎና በነጻ ዝውውር የሚለቅበት እድል ሰፍቷል። ሙንዶ ዲፖርቲቮ ባርሰሎና አዲስ ውል ቢያቀርብለትም ተጫዋቹ ፍላጎት የለውም፣ ወደ ቡንደስሊጋ ፕሪሚየር ሊግ ሴሪያ ሊመጣ የሚችልበት እድል አለ የሚሉ ጉዳዮች አሉ። ቼልሲ ማንቸስተር ዩናይትድ እንዲሁም አርሰናል የሚፈልጉት የጁኒየር ክሩፒ ጉዳይ ቦርመዝ 60 ሚሊዮን ፓውንድ የሚቀርብለት ከሆነ ጁኒየር ክሩፒን ለመሸጥ ፍላጎት አለው ተብሏል። 19 ዓመቱ ላይ ይገኛል። በጣም ኢምፕረስ እያደረገ ያለ ተጫዋች ነው። ዘንድሮ ከ10 በላይ ግብ ተሳትፎች አሉት። በሊጉ ብቻ 10 ግቦች ላይ የደረሰ በጣም አስገራሚ ተጫዋች ነውና ሊቨርፑል፣ አርሰናል፣ ቼልሲ፣ ማንቸስተር ዩናይትድ ጁኒየር ክሩፒን ይፈልጋሉ። ነገር ግን ለዚህ ተጫዋች 60 ሚሊዮን ፓውንድ ይከፍላሉ ማለት ዘበት ነው። ከ20 ሚሊዮን ፓውንድ በታች የተከፈለበት 15 ሚሊዮን ፓውንድ አካባቢ የወጣበት ዝውውር እንደሆነ ይታወቃል። 19 ዓመቱ ፈረንሳይ ተጫዋችን በተመለከተ እነዚህ ጉዳዮች ይነሳሉ። የጆዜ ጉዳይን ላንሳ። ከጆዜ ጋር በተያያዘ ብዙ ሀሳቦች አሉ። በተለይ ደግሞ ጆዜ በፍሎሬንቲኖ ፔሬዝ በሪያል ማድሪድ ቦርድ የመጨረሻ ውሳኔ ለመስጠት ተቃርቧል። ጆዜ ሞሪኒዮን ወደ ሪያል ማድሪድ ለማምጣት አንዳንድ ክለቦች አሁን ላይ በጣም ወጣት የሚባሉ ተጫዋቾች አሰልጣኞችን ማስፈረም አይፈልጉም። አሰልጣኞችን ማምጣት የሚፈልጉት ልምድ ያላቸው ለምሳሌ በሪያል ማድሪድ ቤት ወጣቱን አሰልጣኝ አምጥተው አልተሳካላቸውም ወይም አልተሳካለትም። ቻቪ ተመልክተናል፣ ቻቪ አሎንሶን። ከዛ በተጨማሪ በማንቸስተር ዩናይትድ ቤት የተመለከትነው የሩበን አሞሪም የአሰልጣኝነት ቅጥርም በቅርብ ጊዜያት ላይ ከተመለከትናቸው ስሞች መካከል የሚጠቀሱ ናቸውና አሁን በማንቸስተር ዩናይትድ ቤትም አሰልጣኝ ማይክል ካሪክ የማይቀጥል ከሆነ ወጣት አሰልጣኝ ያመጣል ተብሎ ማንቸስተር ዩናይትድ አይጠበቅም። ሪያል ማድሪድ ቤትም ተመሳሳይ ኢንተረስት ተመሳሳይ ፍላጎቶች አሉ ተብሏል። እንደ ፖርቹጋሉ ሪኮርድ ዘገባ ከሆነ ሞሪኒዮ
ሞሪኒዮ በሪያል ማድሪድ ሾርት ሊስቶች ቀዳሚው የስፔሻል ዋን እንዲመጡ ይፈልጋሉ። ከ2010 እስከ 2013 ቆይቷል። በተለይ እድለኛ ነህ ሳትሰናበት በጣም በተአምር መውጣት በሚል ፍሎሬንቲኖ ፔሬዝ ጭምር ለእኔ ትልቅ አድናቆት አላቸው። አሁንም ሁለታችንም ጥሩ ግንኙነት አለን ብለው በቅርብ እንኳን የሰጡት አስተያየት አለ። ከቤኔፊካ ተለያይተው ኮፓ ዴላሬ ላሊጋን ባሸነፉበት ሪያል ማድሪድ ዳግም የባርሰሎናን የሊግ የበላይነት እንዲያቆሙ ሪያል ማድሪድንም ወደ ዋንጫ ለማምጣት በቻምፒየንስ ሊግም በተለይ ለሳቸው በቻምፒየንስ ሊግ በሪያል ማድሪድ ቤት አለመሳካቱ ወይም እሳቸው የገነባውት ቡድን በመጨረሻ ስኬታማ ሆኖ ተመልክቻለሁ ብለው ሀሳብ ይሰጣሉ። የኔ ፍሬ ነው ብዙ በአመታት የገነባውት በ3 አመታት ቆይታ ከ2010 እስከ 2013 የገነባውት ቡድን ነው። በመጨረሻም በሪያል ማድሪድ ቤት ስኬታማ ሆኖ ሪያል ማድሪድ ከላዴሲማ ጀምሮ ከ10ኛ ቻምፒየንስ ሊግ ዋንጫ ጀምሮ ስኬታማ ቡድን የተገነባው በኔ ውጤት መሰረት ነው የሚሉ ሀሳቦችን ያነሳሉ። አሁንም ዳግም ፊቱን ወደ እሳቸው ሊያመራ ይችላል የሪያል ማድሪድ ነገር እየተባለ ይገኛል። ባነሳናቸው ጉዳዮች ላይ ሀሳብ አስተያየቶቻችሁን እንጠብቃለን። ትናንትና የመጡልን መልእክቶች አሉ ስለ ዋንጫ ፉክክር፣ ስለ አርሰናል የዋንጫ አመት፣ ሌሎችም የእናንተ መልእክቶች እንግዲህ ተቀብለናል። ጥቂት ነጥቦችን ብቻ እናንሳ። ትናንትና ከመጡልን መልእክቶች መካከል በተለይ ደግሞ በሚያስገርም ሁኔታ የአርሰናልና የማንቸስተር ሲቲን ጨዋታ በተመለከተ ጥቂት ነጥቦች ተነስተዋል። አየነው ሙሉዓለም የዘውትር አድማጫችን ነው። በተለይ ሚኬል አርቴታ አሁን በተለይ አርሰናል ማሰብ ያለበት በቀጣይ ዓመት እንዴት ይበልጥ ተሻሽሎ መቅረብ እንዳለበት ነው። በዝውውር ላይ ጠንካራ መሆን አለበት። የዘንድሮ የፕሪሚየር ሊግ ዋንጫ ከእጁ ወጥቷል ብዬ ስለማስብ ነው ብሏል። ስለ ዝውውር አንሱልን ብሎናል፣ አንስተናል። አርሰናልን በተመለከተ የሱፍ የጻፈልን መልእክት አለ። አርሰናል እንግዲህ የመጨረሻ አጨራረስ ላይ የግብ ዕድሎችን ይፈጥራል፣ ነገር ግን አጨራረስ ላይ ችግር ያለበት ቡድን ነው ብሎናል። ሬድዋን ሁሴን የጻፈልን መልእክት አለ። ከልብ እናመሰግናለን። ኳስን አርሰናል ይጫወት፣ ማንቸስተር ሲቲ ያሸንፍ፣ ዋንጫው እንደዛ ነው የሚሆነው ብሎናል። ሞኬ የጻፈልን መልእክት ነው። ፓማባይም ሬድዋን ሁሴን ከልብ እናመሰግናለን። አህመድ ከጅቡቲ አርሰናል በቃ ተሸንፏል፣ ምክንያት ማብዛት አያስፈልግም፣ አሁንም አዲስ እድል አለ። ፓላስና አስቶን ቪላ ለአርሰናል ውለታ ይሰራሉ ብለን እንጠብቃለን፣ ሊጉ አላለቀም፣ እንፋለማለን ብሎናል። አህመድ ከጅቡቲ በትክክል የጻፈልን መልእክት ሀሳብ በጣም ለብዙ የአርሰናል ቤት ውስጥ ያለ ነው። በአርሰናል ተጫዋቾች በኩል ያለ እምነት ነው። ጌታውን ፍቃዱም በዚህ ሀሳብ የሚስማማ ይመስላል። የዘውትር አድማጫችን ነው። ሽመልስ ከኳታር ዷም የትላንቱ ጨዋታ በጣም ምርጥ ነበር። አርሰናል ጥሩ ነበር፣ ሙከራ አድርጎ ነበር። ሲቲም እንደዛው፣ ግን አርሰናል ማሸነፍ ነበረበት፣ ቢያንስ አቻ መውጣት ነበረበት። ያም ሆኖ ጨዋታው አላለቀም። አርሰናል ይህንን ዋንጫ ይበላል፣ ለመኑኝ። ቪቫ ገነርስ ሽመልስ ከኳታር ዷ የጻፈልን መልእክት ነው። ጌታውን ፍቃዱ፣ ሌሎችም አድማጮቻችን ስለጻፋችሁልን መልእክት ለሀሳብ ላስተያየቶቻችሁ ሁሉ ከልብ እናመሰግናለን። የዛሬን ቆይታችን እዚህ ላይ ያጠናቀቅን። የቸልሲን ጨዋታ ግምቶች እንጠብቃለን። ባነሳናቸው የጆዜ ጉዳይ ላይ የኒኮራ ላይ ጉዳይ ላይ ሀሳብ አስተያየቶቻችሁን አንሱልን፣ እንወያይበት። ቪዲዮቻችንን ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ ቤተሰብነታችሁን አሳዩን። ጤና ይስጥልን።